ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ችሎት መድፈር ህግ ነክ መረጃ ላካፍላችሁ። ችሎት መድፈር ማለት ፍርድ ቤት የችሎት ስራውን እየሰራ ባለበት ሁኔታ የሚፈጠር እውነት ሆኖ ችሎቱ መደበኛ ስራውን ከማከናወን ለማሰናከል ምክንያት የሚሆን ማለት ነው። ችሎት የሚከናወነው ችሎት ውስጥ ብቻ ሳይሆን ከችሎት ውጭ በመስክ ስራ ሊሆን ይችላል። ችሎት መድፈር በአብዛኛው ከተከራካሪ ወገኖች በኩል የሚመጣ ቢሆንም ችሎቱን ከሚያስችሉት ዳኞችም አይመነጭም ሊባል አይችልም። የችሎት ስነ ምግባር የሚያስፈልገው ለተከራካሪ ወገኖች ብቻ እንደማይሆን ግልጽ ነው። በተለየ መልኩ ከተከራካሪ ወገኖች ይበልጥ በከፍተኛ ኃላፊነት ችሎቱን መቆጣጠርና መምራት ከችሎት ዳኞች ይጠበቃል። ተከራካሪ ወገኖች ጩኸትና ቁጣ ከተቀላቀለበት ክርክር አለፍ ብሎ ተቀናቃኙን ከማንጓጠጥ ሊቆጠቡ ይገባል። ህገወጥ ብቻ ሳይሆን ነውርም ጭምር ነው። በሀገረኛው አባባል ባለቤቱን ካልናቁ አጥሩን አይነቀንቁ ነውና አንዱ ተከራካሪ ወገን ሌላውን ባለጉዳይ ካንጓጠጠው በፍርድ ቤቱ ላይ ንቀት ማሳየት ስለሚሆን ይህም ቢሆን የችሎት ስነ ምግባር ጥሰን ነው። ጥሩ የክርክር ሀሳብ ማመንጨት የሚቻለው በትዕግስት በመደማመጥ በተረጋጋ ቀልብና መንፈስ እንጂ በስሜት በመነዳትና በጩኸት የፍርድ ቤት ክርክር ማድረግ ኪሳራው ድርብ ነው። አንድም ቀስ በቀስ ለችሎት መድፈሩ ያጋልጣል፣ ሁለትም ጉዳዩን በአግባቡ አለማስረዳት ስለሚያስከትል በለፈለፉ ይጠፉ የሚባለው አይነት መሆኑ አይቀርም። ሌላው የሚታየው ችግር ችሎትን በማክበርና በመፍራት መካከል ያለው ድንበር ሚናውን አለመለየቱ ነው። የዚህ አይነት ችግር በመጠንም ቢሆን ቀለል ማድረግ የሚችሉት ዳኞች ናቸው። ተከራካሪ ወገኖች ሳይፈሩ ግን ሳይዳፈሩ ክርክር እንዲያደርጉ እድል መስጠት ያስፈልጋል። ሰበብ አስባብ እየፈለጉም ችሎት በመድፈር የመቅጣት ነገር የለም አይባልም። በችሎት በኩል ባለጉዳዮችን መዝለፍ አልፎ አልፎ ስለሚስተዋል ይህንን መቅረፍ ለዳኝነት ስርዓቱ መልካም ስምና ክብር እጅግ ጠቃሚ ነው። ፍርድ ቤት ሊከበር ይገባል። በክርክር ወቅት መረን መልቀቅ ከህግም ሆነ ከሞራል አኳያ ስህተት ነው። ብዙ ጊዜ በተግባር የምንመለከተው ዳኞች ተከራካሪውን ወገን ከጋለው ስሜት ቀስ በቀስ እንዲወጣ ከማድረግ ይልቅ ወደ ባሰው ስሜት እንዲጓዝ በማድረግ ችሎት ደፍሯል ብለው ለመቅጣት ጥረት ሲያደርጉ ይስተዋላል። በተቃራኒው ደግሞ የባለ ጉዳዮችን ባህሪ ተቋቁመው መክረው ዘክረውና አረጋግተው ባለጉዳዩን የሚያሰናብቱ ችሎቶች ያሉ መሆኑን በተግባር ስራው ላይ ያለን ባለሙያዎች የምናስተውለው ሀቅ ነው። ሲጠቃለል በክርክር ወቅት ስራ ጠብቆ አለመከራከር፣ የዳኛን ትዕዛዝ አለማክበር ብሎም የችሎቱን ስራ ማወክ የችሎት መድፈር ተግባር ስለሆነ በስራ ጭምር ስለሚያስቀጣ ጥንቃቄ እንዲያደርጉ እንመክራለን። አመሰግናለሁ።